አይ አሁን አንቺ ይሄንን አስታውሰሽ እንደዚህ እንድትይ ነው። አሁን በቃ እንደዛ አታልቅሽ። እኔ ስራ ነው ያለሁት ፍሬ። በነገራችን ላይ ዛሬ ስለ ሰዎች ስለተለያዩ አይደለም ለመራኝ ናኩት እኔ አላረገው እንደዚህ ነገር አለቀሰች። ሆነ ሰው የተናገርከው ሪካርድ አለኝ ባይዘው እንዳልከ ማለት ነው። ለትንሽ አንድን ሰው ተነስታችሁ ስሙን ጠቅሳችሁ እስከጠራችሁ ድረስ ወይ ደግሞ ተቀጭም ትሆናላችሁ ማለት ነው። ሰው አሁን እየቀለድክ ያለው በህይወት ብቻ አይደለም ማይ ብራዘር፣ እየቀለድክ ያለው በጌታችን በክርስቶስ ኢየሱስ ላይ። ወደ ሙሉ ቪዲዮቹ እንሂድ ማለት ነው። ቤተሰቦች የነ ጂጂ እና የነ ፋኒ ጉዳይ አሁን እንደቀጠለ ነው። በክስ እንጨርሳለን እያሉ ነው ማለት ነው። እነሱም አሁንም ጂጂ ሚስጥር የነ ሳምሪ ሚስጥር ማውጣቷን ቀጥላል። በላ በኩል መሲ ብሪጅስቶን የእንዳልክን ጉዳ ወጣችሁ ማለት ነው። እንዲህ ጋይስ እውነት ከሆነ ግን ቤተሰብ እውነት ከሆነ እምነት እኔ በጣም እያሳዘነኝ ነው። እስኪ አብረኒ ማለት ነው ቤተሰቦች ለነ ዮኒ ማኛ መልእክት አስተላልፈዋል ማለት ነው። አኬ ሁሉንም አብረና ያለ ሐሳብ አስተያየቶቻችሁ እንደተለመደው ኮሜንት ላይ አስቀምጡ። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ወደ ቪዲዮ እንግባ። በላይክ ጀምሩ ጋይስ። ሆነ ሰው የተናገርከው ሪካርድ አለኝ ባይዘው እንዳልከ ማለት ነው። ለትንሽ ጊዜ ነው እንጂ መለሳለሁ ብለሃል። ያንን ሪካርድን ስለሰማው ነው ላሻልኩክ እማቤቴ። ለሆነ ሰው እንደዛ ብለሃል። ለትንሽ ጊዜ ነው ምክንያት አለኝ ብለሃል። ስለዚህ እኔ እንዳልከን አልተችህም። እኔ በእምነት ጉዳይ ቲክቶክ ላይ ማውራት አልፈልግም። ገብታችኋል? እንዳልክ ደግሞ ራስህ ታውቃለህ። አሁን ግን እንዳልክ በጣም መላፊት ሄዳለህ እና ደምረውን እኔ ሁሌ ነበር የምለው ትመጣለህ ምናምን እለው ነበረ፣ ግን መጥቷል። ካላስ አይ አሁን አንቺ ይሄንን አስታውሰሽ እንደዚህ እንድትይ ነው። አሁን በቃ እንደዛ አታልቅሽ። እኔ ስራ ነው ያለሁት ፍሬ። እኔ ስታለቅሽ ደብሮኝ ነው ስራ ነው ያለሁት እና አታልቅሽ። ኦኬ ብለሽ ተጫወቺ ሌላ ጨዋታ ከሰዎቹ ጋር። በቃ ምንም የሚጠቅም ነገር አይደለም ማልቀስሽ። እሺ ጃፒ ልጆቼ እንዳውቃቸዋለሁ። እኔ ለልጆቼ ብዙ መስዋዕት ከፍዬ አሳድጌ 9 ዓመት ሙሉ ባዶ ቤት ቀረው። ከዚህ በላይ ምን ያርጉኝ? አሁን እኮ ምንም እኮ የምታመጪው ነገር የለም። ብታለቅሽ እዚህ ጋር ምንም የሚፈጠር ነገር የለም። በቃ አንቺ ወደ ራስሽ ተመለሽ፣ ሌላ ጨዋታ ተጫወቺ። ዛሬ ስለ ሰዎች ስለተለያዩ አይደለም ለመራኝ ናኩት እኔ አላረገው እንደዚህ ነገር ግን እንደዚህ አይነት ሴት ናት ሳምሪ ናት። የፍሬ ልጆች የዚህን ያኔ መጨከን ነው ቢኖር አስቀማችሁ መጨከን ምናምን ከዛ ጋር የተገናኘ አይደለም ነው የተገናኘ አይደለም። እኔ ተመሳሳይ ነገር እንዲኖር ነው የምፈልገው። አንድ ሌባ ካለ የዘረፈውን ንብረትና ዕቃ መመለስ አለበት። ከዛ እልፍ ሲል ደግሞ ምንድነው ማድረግ ያለበት? ወደ ህግ ወስዶ ማስቀጠል እንጂ ለዚህ ሁላ ለዛ ነው እኔም እያለቀስኩኝ የዛ ሰዓት ልጅቷን በተቻለኝ አቅም ለመርዳት የፈለግኩት እንጂ እውነታው ይሄ። ምክንያቱም የተሰራው ነገር ስለደበረኝ ስላስጠላኝ፣ ምክንያቱም ስላወቅኩኝ ታው ብዬ ተናግሬያለሁ። እንደዚህ አይነት ነገር ውስጥ ስቶፕ አይሆንም። ይሄ መጥፎ ነገር ነው። አንደኛው ትልቁ ችግር ያንን ቤትም ለቅቄ እንደወጣ ያደረገኝ ለዛ ወደ ቤት የመጣሁት። ከዛ በኋላ 2 ወር አልተነጋገርንም በዚህ ምክንያት ማለት ነው። 3 ወር አልተነጋገርንም። የመጨረሻ የተነጋገርነው በዚህ ጉዳይ ነው። ከገባችሁ በሰው ላይ ሲደረግ እንደዚህ አይነት ነገር ደስ የሚላችሁ ለራሳችሁ ያሰጋችኋል። ወደፊቱ ለእናንተ ራሱ ያሰጋችኋል። ምክንያቱም እንደዚህ አይነት ሰዎች ጥሩች አይደሉም፣ መጥፎች ናቸው። ይህንን አቃችንን እችላለሁ ይህንን ማድረግ እችላለሁ ተብሎ ሰዎች ላይ እንደዚህ አይነት ነገር ማድረግ ብዙ መስዋዕት ያስከፍላል። ግን እየተከፈለ የሚገርማችሁ ነገር ደግሞ በዚህ በኩል እንደዚህ ቢያደርጉ አንዳንድ ሰዎች ቤታቸው ውስጥ ደግሞ እየተሰቃዩ የሚኖሩት እነሱ ናቸው። የሚገርማችሁ ብዙም አትቆጩ ማለት በዚህ ነገር ላይ እኔ አሁን ለምሳሌ ተበደልኩ ወይ እንዲሆን ስል አንዳንዴ እኔ አልተበደልኩም እያየሁ ነው። አንድን ሰው ተነስታችሁ ስሙን ጠቅሳችሁ እስከጠራችሁ ድረስ ስሙን ጠቅሳችሁ እስከተሳደባችሁ ድረስ እዚህ ሀገር በአማርኛም ማወራችሁ፣ በቻይንኛም ማወራችሁ፣ በወላይተኛም ማወራችሁ በአንድ በፕሮፌሽናል ሰርቲፊኬት ባለው ሰው ተተርጉሞ እስከተከሰሳችሁ ድረስ ተጠያቂ ወይ ደግሞ ተቀጭም ትሆናላችሁ ማለት ነው። ሰው at the end of the day ማንኛችንም የምናገረውን ነገር በስነ ስርዓት ብንናገር አሪፍ ነው። ሰው ስለለበሰ አንድ ነገር አመንኩ። እግዚአብሔር ይጠብቅ፣ እግዚአብሔር ያሳድግ፣ እግዚአብሔር ይጠብቅ። ምክንያቱም
ሰው ስለለበሰ ቆንጆ አይሆንም፣ ስለበላም አይወፍርም፣ ስለበላ ጤነኛ አይሆንም። እግዚአብሔር ግን ይጠብቅሽ ነው። አለቀሰች። ላንተ ይሁን ወዳጅ። ከዚህ ቀደም እንደምታደርገው ጨዋታ ላይ ምናምን ከሆነ ያለው እንግዲህ ወደዚህ የማለት ጉዳይ ላይ ከሆነ ያለው አሁን እየቀለድክ ያለው በህይወት ብቻ አይደለም ማይ ብራዘር፣ እየቀለድክ ያለው በጌታችን በክርስቶስ ኢየሱስ ላይ ነው። እና እሱን ብትረዳው ኖሮ እና የምርም የክርስቶስ ፍቅር ትንጥዬ እንኳን በጣም ትንጥ ልብ ላይ ቢኖር በርህን ዘግተህ ስቅስቅ ብለህ ባለቀስክ ነበር። በክርስቶስ ላይ እየቀለድክ እንደሆነ ብትረዳው ኖሮ ማለት ነው። ለማንኛውም ግን የገርላት ምናምን ጉዳይ ያለፈበት ፋሽን እየተነሳ እንደው ገርል ላይ እኮ እንዲህ ይላል ታምር ላይ እንዲህ ይላል የሚሉ ሰዎች አሁን መነሳታቸው በጣም ያስቃል። ፈኒ ነው። ለማንኛውም ከገርላት ጋር በተያያዘ ቤተክርስቲያን ገርላትን ስትሰጥ የሰጠች ለምንድን ነው ብለን ተነጋገርን። ከዚህ ቀደምም ገርላቱን ስትሰጠን ቤተክርስቲያን አለቀ የቅዱሱን ታሪክ አይተን ክርስቶስን በመምሰል ሕይወት ውስጥ ያደገበትን ነገር አይተን እኛም እንደው ክርስቶስን መስለን እንድናደግ በቃ ለዛ ነው የምንጠቀምበት። ከዛ ውጪ ግን ለአእምሯችን እንደዚህ አሁን እንደዚህ ሰዎች ይላሉ በጣም የሚጨንቅ ምናምን ነገር ሲሉ ነበር። ለአእምሮ ከጨነቀ የመቀበል ግዴታ እንኳን የለብህም። ፕላስ ደግሞ ገድላት ተአምራት መጽሐፍት ውስጥ ስህተት አይገኝም ማለት ነው። ስህተት ሊገኝ ራሱ ይችላል ብለን እናምናለን። ለምሳሌ በአሁን ቅርብ ጊዜ ላይ በተካሄደው በዚህ በዝክረ ኒቂያ ጉባኤ ላይ ፓትርያርካችን ብፁዕ ወቅዱስ አቡነ ማትያስ ምን እንደተናገሩ እንስማ። የመጽሐፍቶቻችን ጥራት ያስፈልጋቸዋል። ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም በእውነቱ። ኦኬ እንደሰማችኋቸው ቅዱስነታቸውን ሰው ምን አሉ? መጽሐፍቶቻችን ጥራት ያስፈልጋቸዋል። እኛ ራሱ መጽሐፍቱን እንዲህ ብለን እየተናገርን ነው ማለት ጥራት ያስፈልጋቸዋል እየተባለ እና መመርመር አለባቸው በሊቃውንት ጉባኤ እየተባለ ብድግ አድርገህ ባይዜ ቢመረመሩ ራሱ ተመርምረው ቢወጡ ራሱ የሃይማኖት መመስረቻ አይደሉም፣ የሃይማኖት መከራከሪያ አይደሉም። እንደዛ እንኳን ቢሆን ያውም ጭራሽ እንደውም ምን እየተባለ በጉባኤ ላይ ነው ባይዜ ቅዱስነታቸው የተናገሩት መጽሐፍቶቻችን ጥራት ያስፈልጋቸዋል። በቃ እንዲህ ነው እኛ የምናምነው። ስለዚህ እነዚህ መጽሐፍት ይዤ ኦርቶዶክስን ላሸማቀቅ ምናምን እሱ ጭራሽ አይታሰብም። በቃ አለቀ። ኦርቶዶክሳውያን ወይም ክርስቲያኖች መጽሐፍቱን በምን መልኩ መጠቀም ለምን ዓላማ መጠቀም እንዳለባቸው ገብቷቸዋል። ስለዚህ አሁን ይሄ የመደናቆርና ጉንጫ አልፋ ክርክራችሁን ያዝ ታደርጉታላችሁ።